ሰላም ጤና ይስጥልን እጅግ የተከበራችሁና የተወደዳችሁ የቻናሌ ተከታታዮች እንደምን አላችሁልኝ? ሰላም ለእናንተ ይሁን። በእያላችሁበት ሰላም ጤና ፍቅር እንድትሆኑ እመኝላችኋለሁ። እጅግ የተከበራችሁና የተወደዳችሁ የቻናሌ ተከታታዮች እስከ ዝግጅቴ ፍጻሜ ድረስ አብራችሁኝ እንድትቆዩ እየጋበዝኩኝ ይህን ቪዲዮ ላይክ በማድረግ እንድትጀምሩ ከወዲሁ ጠይቃለሁ፣ በአክብሮት ጠይቃለሁ። በተጨማሪም የተከበራችሁና የተወደዳችሁ ቤተሰቦች ምርጥ ድንቅ የሆናችሁ ቤተሰቦች ናችሁና የምትሰጡትን አስተያየት በአጠቃላይ እየተመለከትኩት ነው። እንግዲህ በጣም አመሰግናለሁ። አሁን ወደ ዕለቱ የዜና ርዕሶች አልፋለሁ። ሶሪያ በእስራኤል ላይ ሊፈጸም የነበረን ጥቃት አከሸፍኩ ብላለች። ጥቃቱን ሊያደርስ የነበረው ሂዝቦላ ነው። ትራምፕ ዛሬ በእስላማባድ ማክሰኞ ድርድር ይደረጋል ብለዋል። ነገር ግን ኢራን አንሄድም ብላለች። የአሜሪካ የጦር መርከብ የኢራንን መርከቦች ማጥቃቱን አሁንም ቀጥሏል። ዛሬ አንድ የኢራን ከፍተኛ የሆነ መርከብ በአሜሪካ ባህር ኃይል ተመቶ ጭስ ሲያወጣ ነበር፣ በቁጥጥር ስር ውለዋል ተብሏል። እንዲሁም የአርጀንቲናው ፕሬዝዳንት ሃቬር ሚሌ በአሁኑ ሰዓት እስራኤል ውስጥ ይገኛሉ። የእስራኤል መከላከያ ሰራዊት ከሂዝቦላ ጋር ዛሬ ሲዋጋ ውሏልኝ። ሂዝቦላም ጥቃት አድርሷል፣ እስራኤልም ጥቃት ስታደርስ ውላለች። በተጨማሪም ደግሞ የእስራኤል መከላከያ ሰራዊት በደንበር አካባቢ የሊባኖስ ከተሞችን በማፍረስ ላይ እንደሚገኝ ተነግሯል። ይሄ የሆነበት ምክንያት ደግሞ የሂዝቦላ ወታደሮች በቤት እየተጠለሉ ጥቃት ስለሚያደርሱና ዋሻዎችን እየገነቡ ስለሆነ ነው። ወደ መጀመሪያው ዜና ስመጣ ፕሬዝዳንት ዶናልድ ጄ ትራምፕ ኢራን የሆርሙዝን ሰርጥ ጥርቅም አድርጋ በመዝጋትና በንግድ መርከቦች ላይ በመተኮስ የተኩስ አቁም ስምምነቱን 100% ጥሰዋለች ሲሉ ዛሬ ከሰው ነበር። አወዛጋቢ የሆኑት የልዕልት ኃያሏ ሀገር አሜሪካ ፕሬዝዳንት ዶናልድ ትራምፕ ዋሽንግተንና ኢራን ሊጠናቀቅ ከ60 ሰዓት ባነሰው ቀሪ ጊዜ ገደብ አንዳች ስምምነት ላይ ካልደረሱ በስተቀር ኢራንን ወደ ድንጋይ ዘመን በማይቀር ከፍተኛ የአየር ድብደባ እናወድማታለን ሲሉ በድጋሚ ዝተዋል። እስከ መጪው ሮብ ኢራንና አሜሪካ አንዳች አሳሪ ውል ካልፈረሙ በስተቀር የኢራን ድልድዮች፣ የኢራን ማመንጫዎች፣ የኃይል ማመንጫዎችና ከፍተኛ መሰረተ ልማቶች ከአሜሪካ የጦር ጀቶች በሚተኮሱ የእሳት ነበልባል በላዎች ይነፍራሉ ብለዋል። ዶናልድ ትራምፕ ማለት ነው። ከዚህ በኋላ መልካሙ አዛኙ የዋሁ ሰውዬ ትራምፕ አይደለሁም ያሉት ትራምፕ የፋርሶችን ምድር የሆነችውን ኢራንን ዋልሽ ብሎ አስጠንቅቀዋል። ምንም እንኳ ኢራናውያን ተደራዳሪዎች በፓኪስታን ዋና ከተማ እስላማባድ ለሚካሄደው ሁለተኛ ዙር ድርድር አልተስማማንም ቢሉም አሜሪካ ግን የሰላም ተደራዳሪ ልዑኳን እንደምትልክ አስታውቃለች። በምክትል ፕሬዝዳንት ጄዲ ቫን የሚመራው ይህ ልዑክ የፕሬዝዳንት ትራምፕን አማካሪ ጀርድ ኩሽነርንና የሀገሪቱን ልዩ መልእክተኛ ስቲቭ ዊትኮፍን እንደሚያካትትም ተገልጿል። ታዲያ በዚህ ልዑክ የጀርድ ኩሽነርና የስቲቭ ዊትኮፍ መጨመር ኢራንን በከፍተኛ ሁኔታ ማበሳጨቱ አልቀረም። ኢራን አይሁዳዊው ጀርድ ኩሽነርና ስቲቭ ዊትኮፍ ከአሜሪካ ጥቅም ይልቅ ለባላንጣዋ እስራኤል አጥብቀው የሚጨነቁ ጽዮናውያን ናቸው በማለት በድጋሚ ደጋግማ ስትከስ ትሰማለች። በተያዘ ዜና የአሜሪካ የባህር ኃይል አባላት ንብረትነቷ የኢራን መንግስት የሆነችን አንዲት መርከብ በሆርሙዝ ሰርጥ አቅራቢያ በቁጥጥር ስር ማዋላቸው ተነግሯል። መርከቧ በቁጥጥር ስር የዋለችው አሜሪካ በኢራን ላይ የጣለችውን አጠቃላይ ከበባ ሰብራ ለማለፍ በሞከረችበት ወቅት ሲሆን የመርከቧ ሞተር በሚሳኤል ተመቶ ሲነድ ተመልክቷል። ሰላማዊ የንግድ መርከቤ ላይ አሜሪካ ተኩስ በመክፈት የተኩስ አቁም ስምምነቱን ሙሉ በሙሉ ስለጣሰች ኢራን ያጸፋ መልስ ትሰጣለች ሲል የሀገሪቱ ቴሌቪዥን ባለስልጣናቱን ጠቅሶ ዛሬ ዘግቧል። የተከበራችሁና የተወደዳችሁ የቻናሌ ተከታታዮች እጅግ በጣም ነገሮች ሁሉ አሁን ተቀያሪ ናቸው። አንድ ዜና ልትሰራ የሆነ ነገር ስትጀምር ሌላኛው ዜና ይመጣልና በጣም ነገሮች ሁሉ ለመዘገብ አስቸጋሪ ናቸው። ነገር ግን ይሄ የመጨረሻው ይመስላልኝ። በተጨማሪም የሶሪያ መንግስት ዛሬ በእስራኤል ላይ ሊፈጸም የነበረን ጥቃት አክሽፌያለሁ ብሏል። የሶሪያ መንግስት ማለት ነው። የመከላከያ ሚኒስትሩ እንዳለው ከሆነ ሶሪያ ውስጥ የሚገኙ የሂዝቦላ አባላት
የሶሪያን ድንበር ተጠቅመው በእስራኤል ላይ ጥቃት ሊያደርሱ ሲሉ በቁጥጥር ስር አውያቸዋለሁ፣ መሳሪያም አግኝቻለሁ ሲል ነው የሶሪያ መንግስት ያስታወቀው። እንግዲህ ሶሪያ ከእስራኤል ጋር ከፍተኛ የሆነ የሰላም ስምምነት ለመፈረም ደፋ ቀና እያለች ያለችና አሜሪካ ጋር እየተማጸነች ያለች ሀገር ነች። በጣም አሁን የመጣው መሪ ለየት ይላልኝ። ድሮ በአልቃይዳነት ነው በሆነ ድርጅት አሸባሪ ድርጅት ውስጥ የነበረ ነው። በሁለተኛ ደረጃ ትራምፕ ነገ ማክሰኞ ተደራዳሪዎቻችን ወደ እስላማባድ ይሄዳሉ፣ ሰላም ስምምነቱም ይፈረማል፣ ካልሆነ ግን ዋ ብለዋል። እንግዲህ ትራምፕ ይህንን ቢሉም ኢራኖቹ ግን መርከባችን ላይ የተፈጸመው ጥቃት የጦር ወንጀል ስለሆነ አጸፋን ወስዳለን፣ ወደ እስላማባድም ለመሄድ አልወሰንም፣ ፍላጎት የለንም ብለዋል። እንግዲህ ኢራኖቹ እንደሚታወቀው አንድ ነገር ይናገራሉ፣ ግን ሌላ ነገር ሲያደርጉ ነው የምታገኟቸውና ምናልባት እኔ የሚመስለኝ አሁን በአሁኑ ይሄ አንሄድም ምናምን የሚለው ከጸጥታ ከሴኩሪቲ ስጋት አንጻር ነው ብዬ አስባለሁ። የተከበራችሁና የተወደዳችሁ የቻናል ተከታታዮች ምናልባትም ከዚህ በፊት እንደተደረገው ያው በፓኪስታን አየር ኃይል ታጅበው ሊሄዱ ይችላሉ። ባለፈው ጊዜ እስራኤል ልጥለን ነበር መታ ብለው ክስ አቅርበውባታልኝ። እንግዲህ በቀጣዩ የአሜሪካ ተደራዳሪዎች እንዳልኩት ቅድም መግቢያ ላይ በጄዲ ቫንስ የሚመሩ ናቸው። በአሜሪካው ምክትል ፕሬዝዳንት በተለይ የአሜሪካው ፕሬዝዳንት የትራምፕ የልጅ ባል የሆኑት ጀርድ ኩሽነር አብረው መኖራቸውና ስቲቭ ዊትኮፍ አብረው መኖራቸው በጣም ነው የሚያናዳቸው ኢራኖችን። እነዚህ ሰዎች አሜሪካን አይደሉም ለእስራኤል ነው ጥቅም የቆሙት ብለው ኢራኖቹ ደስተኛ አይደሉም። ነገር ግን ዶናልድ ትራምፕ ራሳቸው ቢባል መልሱን ነው በደንብ የተገነዘቡት አይመስለኝም። እንግዲህ እንዳልኩት በሶስተኛ ደረጃ የአሜሪካ ባህር ኃይል በሆርሙዝ አካባቢ የአሜሪካን ብሎኬድ አልፋ ለመሄድ ስትንቀሳቀስ የነበረችና ከፍተኛ የሆነ ጭነት በውስጧ የተገኘባት አንዲት የኢራን መርከብን የአሜሪካ ባህር ኃይል በቁጥጥር ስር አውሎ እየመረመራት እንደሆነና በውስጧ የሚገኙ ነገሮችና መርከቦችን አሜሪካ ልትወርሰው እንደምትችል ዛሬ ተነግሯል። ቀደም ሲል የኢራን መንግስት የህንድንና ፈረንሳይ ንብረት የሆኑ መርከቦችን ጥቃት በመፈጸም ጉዳት እንዳደረሰባቸውና ይሄ ደግሞ ህንድንና ፈረንሳይን ክፉኛ እንዳስቆጣቸው ሲዘገብ ውሎ ነበር። ከዛ በኋላ የአሜሪካ ባህር ኃይል እንግዲህ ሁሉን ነገር ልንፈጣጥመው ነው እያሉ ነው የሚገኙት ማለት ነው። በሌላ በኩል ሃቬር ሚሌ የአርጀንቲና ፕሬዝዳንት ናቸው። ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር እጅግ የከበረና የጠበቀ ወዳጅነት እንዲሁም ግንኙነት ያላቸው መሪ ናቸው። እሳቸው በመላው ሳውዝ አሜሪካ የይስሐቅ አኮርድ ማለት የአብርሃም አኮርድ ማለት አረቦችና እስራኤሎችን የአብርሃም ልጆች ነን በሚል ነው። የይስሐቅ አኮርድ ደግሞ እንግዲህ በደቡብ አሜሪካ እስራኤልና የደቡብ አሜሪካ ሀገራትን ለማገናኘት ግንኙነት የሌላቸውን ሀገሮችም ግንኙነት እንዲኖራቸው ያላቸውንም ግንኙነታቸው እንዲጠብቅ ለማድረግ አጥብቀው የሚሰሩ ናቸው። እነዚህ ሰውዬ ሃቬር ሚሌ የሚባሉት ሰውዬ በጣም የናታንያሁ የጥብቅ ሰው ናቸው። በነገራችን ላይ ቤንያሚን ኔታንያሁ በአሁኑ ሰዓት አሏቸው ከሚባሉ ሰዎች የህንዱ ጠቅላይ ሚኒስትር ናራንድራ ሞዲ፣ የአርጀንቲናው ፕሬዝዳንት ሃቬር ሚሌ እንዲሁም ደግሞ ዶናልድ ትራምፕ ወዘተ የመሳሰሉ አሉ። የራሳቸው ሰዎች አሏቸውና እነዚህ ውስጥ በጣም ጠንካራ የሚባሉትና ከዚህ በፊት ታይቶ በማይታወቅ ሁኔታ የእስራኤልንና የአርጀንቲናን ግንኙነት በሰፊው ማለት ነው ለማደስ እየሰሩ የሚገኙ ሰው ናቸው። ከዚህ በፊት እስራኤል ሄደዋል። ወደ አይሁድ እምነት ለመቀየር ጥረት እያደረጉ ያሉ መሪ ናቸውና እንግዲህ እኒህ ሰውዬ ወደ እስራኤል የመጡት የክብር ሽልማት ለመቀበልና ከዛም አልፎ ደግሞ በእስራኤል እና በአርጀንቲና መካከል ቀጥተኛ የሆነ የበረራ እንዲደረግ የአየር በረራ እንዲደረግና ኦፕን ስካይ ይሉታል፣ ነጻ ሰማይ ማለት ነው። በቃ ሁሉም የፈለገ የሚበረበት ለማድረግ ሁለቱ ተስማምተዋል።
በተረፈ የተከበራችሁና የተወደዳችሁ የቻናሌ ተከታታዮች ሶስተኛው እንግዲህ እስራኤልና ሂዝቦላ ተኩስ አቁም ከተደረገ በኋላ አሁንም እየተዋጉ እንደሆነ ተነግሯልኝ። ዛሬ የእስራኤል መከላከያ ሰራዊት ጎርሶና ተቀባብሎ በእስራኤል ላይ ሊተኮስ የነበረ ሚሳኤልን ማውደሙንና ይሄ ደግሞ በቀጥታ ስምምነቱን በጣሰ መልኩ በወታደሮች አቅራቢያ የነበረ የጦር መሳሪያ መደብደቡንና መውደሙን አስታውቋል። አንዳንድ የሊባኖስ ሚዲያና የእስራኤል ሚዲያዎች ደግሞ የእስራኤል መከላከያ ሰራዊት ሊባኖስ ውስጥ የሚገኙ የሊባኖስ ከተሞች አካባቢ ያሉ በድንበር ያሉ አንዳንድ ከተሞችን የእስራኤል መከላከያ ሰራዊት ቤቶችን ማፈራረስ መጀመሩንና እነዚህ ቤቶች ደግሞ ሂዝቦላ ለተለያየ መሳሪያ ክምችትና ለተለያየ ዋሻ ቤቶች ውስጥ ይገባና ዋሻ ይቆፍራል ማለት ነው። የዋሻ መውጫና መግቢያው እንዳይታወቅ ከዛ ሰዎቹ በዛ እየገቡ እየወጡ እንዲያልፉ ማለት ነው። ይሄ ማፈራረስ መጀመሩን ነው የእስራኤል መከላከያ ሰራዊት አስታውቋልኝ። በሌላ በኩል እንግዲህ ሌላው መልእክት ምንድነው? በአሁኑ ሰዓት የዓለም ኢኮኖሚ በከፍተኛ ሁኔታ ያሽቆለቆለ ነው የሚገኘው። በርካታ ሀገራት ኦሬዲ ምንድነው በእንቅርት ላይ ጆሮ ደግፍ እንዲሉ በርካታ የሆነ ችግር ያለባቸው ሀገራት አሉ። የነዳጅ እጥረት ሲከሰት ደግሞ ምን ያህል ችግር እንደሆነ ማየት ይቻላል። በቅርብ ቀን ውስጥ 1-2 ወር ይሄ ቀባው እንደዚህ ጦርነቱ ከቀጠለ በአጠቃላይ የዓለም ኢኮኖሚ ያልቅለታል። the great depression እንደገና ተመልሶ ይመጣል እየተባለ ነው። እንግዲህ በአሁኑ ሰዓት በርካታ ኢኮኖሚስቶች፣ ግለሰቦች፣ ታዋቂ ግለሰቦች እየተነተኑ የሚገኝበት ሁኔታ ነው ያለና የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች አብራችሁኝ ስለቆያችሁ በጣም አድርጌ ነው ማመሰግናችሁ። ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም ማካፈላችሁን አትርሱ። እኔ እንደዚህ አዳዲስ ትኩስ መረጃዎችን ሲኖሩ እያስኩላችሁ ብቅላለሁኝ። አጀንዳ የለንም። አጀንዳችን ምንድነው? እውነታውን ማጋለጥ ነው። ዛሬ በእውነት የተደረገው ነገር ይሄ ነው። እንግዲህ ከዚህ ውጭ አሽሞንሞንን እናቀርበው ቢባል ብዙ ማሽሞንሞን ይቻላል፣ ግን ሀቅ ጥሬ ሀቁን ብነግራችሁ ነው የሚሻል። በጣም አመሰግናለሁ። መልካም ቀን፣ መልካም የተባረከ ቀን ይሁንላችሁ። በጣም ነው የምወዳችሁ፣ በጣም ነው ማከብራችሁ። እውነት ለመናገር ጥሩ ቆንጆ የሆነ ቤተሰብ ነው ጥራት ያለውና ይሄ በደንብ አርጎ ምን ነው ዘገየ ዜና አምጣ የሚል ቤተሰብ ስላለኝ እጅግ አድርጌ ነው መኮራባችሁ። በቀጣዩ ደግሞ አዳዲስ መረጃዎችን ሲፈጠሩ ከስራችን እንግዲህ ጊዜ ይህን እየሰረቅን ነው። ይሄ ራሱ 2-3 ሰዓት ይፈጃል። ሰላም ደሩ።